ሰላም ጤና ይስጥልን እጅግ የተወደዳችሁና የተከበራችሁ ቤተሰቦቻችን እንደምን አላችሁልን? የዝውውር ጉዳዮችን በስፋት የምናነሳበትን የዛሬውን የዕለተ ሐሙስ የነሐሴ 14 ቀን 2018 ዓ.ም የምሽቱን የዝውውር ፕሮግራሞችን ብቻ የምናነሳበትን ፕሮግራማችንን ይዘን ቀርበናል። ስለምታደምጡን ስለምትከታተሉን ከኛ ጋርም ስላላችሁ እጅጉን ከልብ አድርገን ነው የምናመሰግነው። ዛሬ በጣም በርከት ያሉ የዝውውር ጉዳዮችን ነው ወደ እናንተ እያደረስን ቆይታን የምናደርገው። በርከት ያሉ ርዕሰ ጉዳዮችን እናነሳለን። በተለይ ትላንትናና ዛሬ በጣም በርከት ያሉ የዝውውር ጉዳዮችን እየሰማን እንገኛለን። ማንቸስተር ዩናይትድ አሁን ወደ ዝውውር መስኮቱ በንቃት ተመልሶ አሁንም በጣም መነቃቃቶችን እያሳየ እንደሚገኝ ጭምር የሚያሳዩ መረጃዎች እየወጡ ይገኛሉ። የካርሎስ ባሌባን ዝውውር ለማጠናቀቅ በጣም ከጫፍ ደርሷል። የአማካይ ስፍራውንም እንግዲህ አሁን ማጠናቀቁን ወይም ደግሞ አጠናክሮ ማጠናቀቁን ይፋ እየተደረገ ይገኛል። በቀጣይ ሁለት ቦታዎች ላይ ዝውውሮችን ለማድረግ በትልቁ እንደሚንቀሳቀስ ነው የኢኒዮስ ሰዎች ቃል እየገቡ የሚገኙት። በሚቀጥሉት የዝውውር ቀናቶች ላይ በተለይ የዝውውር መስኮቱ አሁን ሴፕቴምበር 1 ነው የሚጠናቀቀውና ወደ 12 አካባቢ ቀናቶች በዝውውር ገበያው ላይ ይቀራሉ። ስለዚህ በእነዚህ የዝውውር ቀናቶች ደግሞ በጣም ትልልቅ የሚባሉ ሌሎች ሰርፕራይዞችን ከማንቸስተር ዩናይትድ ልንሰማ እንደምንችል በጣም ቅርብ የሆኑ የመረጃ ምንጮችም እየተናገሩ ይገኛሉ። ከካርሎስ ባሌባ ዝውውር በኋላ ምናልባት ሁለት ጥሩ ዝውውሮችን በማንቸስተር ዩናይትድ ቤት ልንመለከት እንደምንችል የሚያሳዩ ፍንጮችን የተመለከት ነው። የግራ ፉልባኩን ማጠናከር ሌላኛው የማንቸስተር ዩናይትድ ትልቁ ኢላማ እንደሆነ በተደጋጋሚ ጊዜ ይገለጻል። ያ ቦታ አሁንም መታደስ ይኖርበታል ተብሎ ይታሰባል። በርከት ያሉ ስሞችን እየሰማን ነው። እነ ሉዊስ ሄል፣ ከዛ ውጪ ሆርጅ ሳሊናስ የሚባል ተጫዋችም፣ ዳቪድ ራውም፣ ማይልስ ሉዊስ ስኬሊ፣ ሌሎችም በጣም በርከት ያሉ አማራጮች ያሏቸውና ከነዛ መካከል ተጫዋቾችን በዚህ ቦታ ላይ በተለይ የግዴታ ዝውውር እንደሚያደርጉ ቢያንስ ሌሎች ቦታዎች ላይ ማጠናከሪያዎችን ባያደርጉ የግራ ፉልባኩን ማጠናከር ግን ለኢኒዮሶች በጣም ትልቁ የቤት ስራ እንደሆነ ጭምር በስፋት መረጃዎች እየወጡ ይገኛሉ። ሌላኛው ግን ከተሳካ ምናልባት የአጥቂ መስመር ተጫዋችም ለማምጣት በጣም ትልቅ እንቅስቃሴዎችን የሚያደርጉበት የዝውውር መስኮት እንደሆነ በርካቶች እየገለጹ ነው የሚገኙት። በተለይ ጫናዎች በሙሉ ቤንጃሚን ሼስኮ ላይ እንዳይሆኑ ተፎካካሪ ተጫዋች ለማምጣት ጥረቶችን ያደርጋሉ። ነገር ግን ይህ የሚወሰነው ግን ጆሹዋ ዝርክዚ መልቀቅና ለመልቀቅ ላይ ሊወሰን እንደሚችል የሚያሳዩ ነገሮች አሉና የግራ ፉልባኩ ግዴታ ዝውውር እንደሆነ ሲገለጽ፣ በአንጻሩ ግን የአጥቂ ዝውውሩ ግን ምናልባት በጆሹዋ ዝርክዚ መልቀቅና ለመልቀቅ ላይ የተመረኮዘ ሊሆን እንደሚችል የሚያሳዩ ነገሮች አሉ። ስለዚህ በሚቀጥሉት ቀናቶች ላይ በተለይ ጫናዎች እየተደረገባቸው ይገኛል። ኢኒዮሶች ወደ ዝውውሩ በደንብ ጠለቅ ብለው እንዲገቡ በሚቀሩት ቀናትና እነዛን ጉዳዮች በስፋት ከማንቸስተር ዩናይትድ ጋር አያይዘን እናነሳለን። አርሰናልም ኤዝሬል ኮንሳን ካስፈረመ በኋላ አሁን የማጥቃት መስመሩን ማጠናከር ላይ ቀጣዮቹ የዝውውር ቀናት ለአርሰናል በጣም ወሳኝ ይሆናሉ ተብሎ ይጠበቃል። አርሰናል በጣም ኮምፕሊትድ የሆነ ቡድን ለመሆን ወይም ደግሞ የተሟላ ምንም የማይወጣለት አይነት ቡድን አድርጎ ለመቁጠር በአጥቂ መስመሩ ላይ ተጫዋቾችን መጨመር፣ የአጥቂ መስመሩን ማጠናከር የግድ እንደሚኖርበት ነው በርካቶች ግምቶቻቸውን እየሰጡ የሚገኙትና በዛ ቦታ ላይ የተለያዩ አማራጮችን እየተመለከቱ ይገኛሉ። ምናልባት በሚቀጥሉት ቀናት ግን በትልቁ እንቅስቃሴ ያደርጉበታል ተብሎ የሚጠበቀው ቱርካዊው የዩቬንቱስ ተጫዋች ኬናን ይልዲዝ ላይ እንደሆነ ምንም ጥያቄ የለውም። ይህ ተጫዋች የአርሰናልም የአርቴታም ትልቁ ህልም እንደሆነ እየተነገረ ነው። አሁን ላይ በገበያው ላይ የሚፈልጓቸው ተጫዋቾች በገበያው ላይ በተመጣጣኝ ዋጋ የሚገኙ አይነት አይደሉም ተብሎ ነው የሚታሰበው። ያው የቪኒሲዮስ ጁኒየርን ጉዳይ ሞክረው ነበር፣ እሱ ኮንትራቱን እዛው አራዝሟል። ሞርጋን ሮጀርስም ተመሳሳይ ወደ ቸልሲ ማምራቱን እናስታውሳለን። እነ ብራድሊ ባርኮላ ዋጋቸው በጣም የተወደዱ ተጫዋቾች አድርገው አርሰናሎች ይቆጥሯቸዋል። ሌሎቹ ደግሞ እነ ኒኮ ዊሊያምስ ደግሞ ከዚህ በፊት እንደሚፈልጓቸው ጊዜ አይደለም እንቅስቃሴያቸውና አቋማቸው በተወሰነ መልኩ እንደወረደ ይሰማቸዋል። ስለዚህ አሁን በዛ ቦታ ላይ በጣም ወሳኝ ተጫዋች አድርገው የሚቆጥሩት ተጫዋች የዩቬንቱሱን ኬናን ይልዲዝን እንደሆነ በተደጋጋሚ እየተገለጸ ነው። አርሰናል በሚቀሩት ቀናቶች ላይ ይህንን ተጫዋች በማስፈረም ቡድኑን ኮምፕሊትድ ለማድረግ በጣም ትልቅ ጥረቶችን እያደረገ እንዳለ ነው እየተገለጸ የሚገኘው። ምክንያቱም ትናንትና የተከላካይ መስመሩን ኤዝሬል ኮንሳን በማስፈረም ማጠናከሩን እናስታውሳለንና ይህ ትልቁ የቤት ስራቸው ይሆናል ተብሎ ይታሰባል። ሌላኛው ሊቨርፑልም የብራድሊ ባርኮላ፣ የኢብራሂማ ኤምባዬ፣ ሌላኛው የከርቲስ ጆንስ እና የኮዲ ጋክፖን ጉዳይ በተመለከተ በጣም ሰፊ መረጃዎች እየወጡ ይገኛሉ። ያው ከርቲስ ጆንስ ክለቡን ለቆ ወደ ኢንተር ሚላን ማምራቱ የተረጋገጠ ጉዳይ ሆኗል። ከዛ ውጭ ኮዲ ጋክፖ ወደ ቶተናም ያመራል ወይስ አያመራም የሚለው ጉዳይ እስካሁን አልተወሰነም። ሁለቱ የፓሪስ ሰን ዠርሜን ተጫዋቾችን መፈለጉንና ማነጋገሩን ድርድሮቹ አሁንም እንደቀጠሉ ነው የሚገኙት ከሊቨርፑል በኩልና አሁንም ይሄ ጉዳይ ይቀጥላል ተብሎ ይታሰባል። የሊቨርፑል ጉዳዮችን እናነሳለን። ቸልሲ ተጫዋቾችን በመሸጥ ላይ በጣም እየተጠመደ ይገኛል። አሁን ላይም በርከት ያሉ ተጫዋቾችን ሊለቁ እንደሚችሉ ይታመናል። እነ ኒኮላ ጃክሰን፣ እነ ሊያም ዴላፕ እነዚህ በቋሚነት ክለቡን ይለቃሉ ተብለው የሚጠበቁ ተጫዋቾች ናቸው። ምናልባት ማካይሎ ሙድሪክም በውሰት ይህንን ክለብ ይለቃል ተብሎ ሌላኛው የሚጠበቅ ተጫዋች ነው። ከዛ ውጭ ከቸልሲ ጋር እስካሁን እልባት ያላገኘው ጉዳይ የኤንዞ ፈርናንዴዝ የዝውውር ጉዳይ እንደሆነ ምንም ጥያቄ የለውም እና የኤንዞ ፈርናንዴዝ ጉዳይንም በቀጣይ ቀናት እልባት እንዲያገኝ
በጣም በትልቁ ይፈልጋሉ። ምናልባት ተጫዋቹ ለቆ የሚወጣ ከሆነ አሌክስ ስኮትን ለማስፈረም ጥረቶችን ያደርጋሉ ተብሎ ነው በቼልሲ በኩል እየተጠበቀ የሚገኘው። እሱንም ጉዳይ የምንመለከት ነው የሚሆነው። በርከት ያሉ የዝውውር ርዕሰ ጉዳዮችን በዛሬ ፕሮግራማችን እያነሳን ቆይታን እናደርጋለን። ውድ ቤተሰቦቻችን ታዲያ እናንተ ከኛ ጋር ቆይታን ስታደርጉ ያላችሁን ሀሳብ አስተያየት ኮሜንት ቦክስ ላይ እንድታጋሩን በአክብሮት እንጋብዛለን። ሰሞኑን በነበሩን ፕሮግራሞቻችን ላይ በተለይ ትናንትና በነበረው ፕሮግራማችን ላይ አንድ ጥያቄን ወደ እናንተ አድርሼ ነበር። የተወዳጁ እንግሊዝ ፕሪሚየር ሊግ ነገ ምሽት እንደሚጀምር ይታወቃል። አርሰናል ከኮቬንትሪ ሲቲ በሚያደርገው ጨዋታ ነው የዘንድሮ የተወዳጁ እንግሊዝ ፕሪሚየር ሊግ ዕለተ አርብ ምሽት 4 ሰዓት ላይ ጅማሮን የሚያደርገውና የዘንድሮን የተወዳጁ እንግሊዝ ፕሪሚየር ሊግን ማን ሊያሸንፍ ይችላል የሚል ግምትን እንድትሰጡኝ በትናንትናው ፕሮግራም ጠይቄያችሁ ነበር። በጣም በርከት ያላችሁ ቤተሰቦቻችንም ሀሳብ አስተያየቶቻችሁን አጋርታችሁናል። ስምና አድራሻችሁን እየጠቀሳችሁ ጽፋችሁልናል። ከልብ አድርገን ነው የምናመሰግነው። በዚህ ፕሮግራም ኮሜንት ቦክስ ስርም አሁንም ያላችሁን ሀሳብ አሁንም ያላችሁን ግምት ልታካፍሉን ትችላላችሁ። ነገር ግን ትናንትና ሀሳቦቻቸውን ከሰጡን አንዳንድ ቤተሰቦቻችን እናደርስ ወደ እናንተ። የመጀመሪያው እንግዲህ ሙከሚል የተባለ ቤተሰባችን የላከልን ሀሳብ ነው። ፉአዴ ዘንድሮ ማንቸስተር ዩናይትድ የሚያነሰው ይመስለኛል። ተጫዋቾችን ስላስፈረሙ ብቻ አርሰናል ዋንጫ ያነሳል ማለት በጣም ከባድ ነው የሚል አይነት ሀሳብን ነው ሙከሚል ሀሳቡን የሰጠን። እጅግ ከልብ አድርገን እናመሰግናለን ለተሳትፎ። ሌላኛው ሀብታሙ ሞገስ የተባለ ቤተሰባችንም እንዲሁ ሀሳቡን ልኮልናል። አንደኛ ደረጃን አርሰናልን አስቀምጦታል። የዘንድሮን የፕሪሚየር ሊግ ዋንጫ አርሰናል እንደሚያሸንፍ ነው ግምቱን ያስቀመጠው። ከጠንካራ ስኳድ አንጻር የዋንጫው ስነ ልቦና ጭምር ስላላቸው አርሰናሎችን ቀዳሚ ያስቀምጣቸዋለሁ ብሏል። ሁለተኛ ደረጃ ላይ ያስቀመጠው ሊቨርፑልን ነው፣ አሰልጣኙን ስለምተማመንበት ሲል ነግሮናል። ከዛ ውጪ ሶስተኛ ደረጃ ላይ ሲቲን አስቀምጦታል። ጠንካራ ስኳድ ቢሆንም አዳዲስ የተመዘገቡት እንዲሁ ከአዲሱ አሰልጣኝ ጋር እስከሚዋሃዱ ሲልም ጭምር የተናገረው። አራተኛን ማንቸስተር ዩናይትድን አስቀምጦታል። እንደ አምናው በአንድ ፈረስ ብቻ ጉዞ የለም፣ ለብዙ ዋንጫዎች ስለሚወዳደር። አምና በአንድ ውድድር በፕሪሚየር ሊግ ላይ ብቻ ነበር የሚሳተፈው፣ ዘንድሮ ግን በብዙ ዋንጫዎች ላይ ስለሚወዳደር እሱም የተወሰኑ ውድድሮች እንግዲህ ስላለበት ምናልባት በቶሎ ካልወጣም እንግዲህ አራተኛ ደረጃ ላይ አስቀምጦታል። አምስተኛን ቼልሲን አስቀምጦታል። ስድስተኛ አስተን ቪላ፣ ሰባተኛ ቶተንሃም፣ ስምንተኛ ኤቨርተን እያለ ይሄዳል ሲል ነው ሀሳቡን የላከልን ሀብታሙ ሞገስ። እጅግ ከልብ አድርገን እናመሰግናለን። ሌላኛዋ የዘውትር አድማጫችን ቢታንያ ይርዳው የላከችልን ሀሳብ ነው። እንግዲህ አርሰናል የዝሬን ኮንሳን በማስፈረሙ በጣም ደስ እንዳላት ሀሳቧን ገልጻልናለች። ምንም ጥያቄ የለውም አርሰናል ያነሳል፣ ምክንያቱም እስኳዱ በደንብ እያጠናከረ ነው። በጣም እናመሰግናለን በርታልን ስትልም ነው ሀሳቧን የላከችው። እጅግ ከልብ አድርገን ነው የምናመሰግነው። ስለምትሳተፉ ስለምትጽፉልን ከኛ ጋርም ስላላችሁ እጅጉን ከልብ አድርገን እናመሰግናለን። ውድ ቤተሰቦቻችን እንግዲህ የተለያዩ ርዕሰ ጉዳዮችን የምናካፍልበትን የተለያዩ የዝውውር ጉዳዮችን የምናነሳበትን የዛሬ ፕሮግራማችንን አሁን እንጀምራለን። ከኛ ጋር ስላላችሁ ከልብ አድርገን ነው የምናመሰግነው። ከመሸጋገሪያ በኋላም በድጋሚ ተመልሰን የምንገናኝ ይሆናል። ለዛሬ ግን ስለምታደምጡን ከልብ አድርገን እናመሰግናለን። ከመሸጋገሪያ በኋላ በድጋሚ እንገናኛለን። ፉአድ ባሩ ከመላው የስቱዲዮ ባለሙያዎች ጋር ፕሮግራሙን እየመራው ቆይታን አደርጋለሁ። አብራችሁኝ ቆዩ። ከመሸጋገሪያ በኋላ በድጋሚ ተመልሰን ተገናኘን። ውድ ቤተሰቦቻችን እንደተለመደው በርከት ያሉ የዝውውር ጉዳዮችን አሁንም ወደ እናንተ እያደረሰን ቆይታችንን የምንቀጥል ነው የሚሆነው። ዛሬም በጣም በርከት ያሉ የዝውውር ጉዳዮችን በስፋት ወደ እናንተም የምናደርስ ይሆናል። ከነዚህ መካከል የማንቸስተር ዩናይትድ ጉዳዮችን በማስቀደም ነው የዛሬ ፕሮግራማችንን የምንጀምረው። ትናንትና ማንቸስተር ዩናይትዶች በተለይ የካርሎስ ባሌባን ጉዳይ ወደ ማጠናቀቁ መቃረባቸውን ተከትሎ አሁን ዩናይትዶች በተለይ በቀሩት ጥቂት የሚባሉ የዝውውር ቀናቶች ላይ በጣም ትልልቅ የሚባሉ እንቅስቃሴዎችን ለማድረግም አሁንም ዝግጁ እንደሆኑ የሚያሳዩ ፍንጮችን ነው እየተመለከተን የምንገኘው። በተለይ በርካታዎች በተለይ በማንቸስተር ዩናይትድ በኩል የሚወጡ መረጃዎችን ሰሞኑን ስንሰማ የነበረው ማንቸስተር ዩናይትድ በዚህ የክረምት የተጫዋቾች የዝውውር መስኮት የሚያደርገውን የዝውውር እንቅስቃሴም እንዳጠናቀቀ፣ ከዛ ውጪ በክረምት የተጫዋቾች የዝውውር መስኮት እንግዲህ አሁን ላይ በዚህ የክረምት የተጫዋቾች የዝውውር መስኮት ማለት ነው ያን ያክል እንቅስቃሴዎችን እንደማያደርግና በተለይ ክፍተቶችን የሚመለከቱ ከሆነ በሚቀጥለው የጥር የተጫዋቾች የዝውውር መስኮት ተጫዋቾችን ለማስፈረምና ቀዳዳዎችን ለመድፈን የሚንቀሳቀሱበት የዝውውር መስኮት ይሆናል እንጂ ከዚህ በኋላ በዚህ የዝውውር መስኮት የማንቀሳቀስ ነገራቸው በጣም አጠራጣሪ ነው የሚሉ መረጃዎች በስፋት ሲነገሩ እንደነበር እናስታውሳለን። ባለፉት ጥቂት ሳምንታት ዩናይትድ በተለይ ቀዝቀዝ ማለቱን ተከትሎ ካርሎስ ባሌባን ግን ትናንትና ካስፈረመ በኋላ ግን አሁን ዩናይትድ በድጋሚም ወደ ዝውውር መስኮቱ እንደተመለሰ የሚያሳዩ ፍንጮች ያሉ። በተለይ ለዚህ ደግሞ ኢኒዮሶች እንዲወስኑ ያደረጋቸው በጣም በርከት ያሉ ምክንያቶች እንዳሉ ነው የሚገለጸው። አንደኛው ትልቁ ነገር ጫናዎች ናቸው።
በክለቡ ደጋፊዎች የተለያዩ ተቃውሞች እየተሰሙ ይገኛሉ። በተለይ ማንቸስተር ዩናይትድ ራሱን በደንብ አላጠናከረም በሚል የክለቡ እንግዲህ ደጋፊዎች በጣም ትልልቅ የሚባሉ ትችቶችን ሲሰነዝሩ ጭምር እናስታውሳለን። በተለይ ኦማር ቤራድ ከዚህ በፊት ወደ ማንቸስተር ዩናይትድ ከመምጣቱ በፊት አንዳንድ መልእክቶችን በተለይ ከማንቸስተር ዩናይትድ በተቃራኒ የሆኑ ሀሳቦችን ሲሰጥ ነበር እና ያንን የተለያዩ የሶሻል ሚዲያ ፖስቶቹን እያመጡ ጭምር አሁን ላይ እንግዲህ በይፋ ሲገልጹ ነበር እና ማንቸስተር ዩናይትድን አይወድም የሚል አይነት ሀሳቦችን ጭምር ሲያጋሩ ጭምር ተመልክተናል። የማንቸስተር ዩናይትድ ደጋፊዎችና በተለይ በክረምቱ የዝውውር መስኮት እነሱ የሚፈልጉት አይነት ዝውውር አለመደረጉን ተከትሎ የተደረገ ነገር እንደሆነ ይታመናል። ከዛ ውጪ ደግሞ ከክለቡ የቀድሞ ሌጀንዶች ወይም የቀድሞ ተጫዋቾች ከነበሩት አሁን በተንታኝነት እያገለገሉ ከሚገኙትም በጣም ትልልቅ የሚባሉ ትችቶች ናቸው እየደረሷቸው የነበረው። እንደ ትልቅ ነገርም የሚነሳ የነበረው በተለይ ለማይክል ካሪክ ቃል የተገባው ነገር እየተደረገለት አይደለም የሚል አይነት ሀሳባቸውን ሲያጋሩ ነበር። ማይክል ካሪክ ባለፈው የውድድር ዓመት በተለይ በጣም አጣብቂኝ ውስጥ የነበረውን ማንቸስተር ዩናይትድን ተረክቦ በደረጃ ሰንጠረዡ 3ኛ ደረጃን ይዞ እንዲያጠናቅቅ የአውሮፓ ቻምፒየንስ ሊግ ተሳታፊ እንዲሆን ካደረገው በኋላ በዚህ የክረምት ተጫዋቾች የዝውውር መስኮት ለሱም የሆኑ ዝውውሮች እንደሚደረጉ በደንብ ተጫዋቾች እንደሚመጡለት ከዛ ውጭ ቡድኑ በደንብ እንደሚጠናከርለትና በሚቀጥለው የውድድር ዓመት ለትልቅ ውድድር እንደሚፎካከር ጭምር ነበር ቃል የተገባለት። የዝውውር መስኮቱ ከመከፈቱ ጀምሮ ትልልቅ የሚባሉ የአውሮፓ ሚዲያዎች ጭምር ለምሳሌ እነ ዳቪድ ኦርነስቲን ታማኝ የሚባሉ የመረጃ ምንጮች ጭምር ሲናገሩ የነበሩት ማንቸስተር ዩናይትድ በዚህ የክረምት ተጫዋቾች የዝውውር መስኮት በጣም ቢዚ የሚሆንበት የዝውውር መስኮት እንደሚሆንና በርከት ያሉ ዝውውሮችን የሚያደርግበት የዝውውር መስኮት እንደሚሆን ነበር ቃል የተገባው። ከዛ ውጪ በዚህኛው የክረምት ደግሞ የተጫዋቾች የዝውውር መስኮት ኢኒዮሶችም ራሳቸው ቃል ገብተው ነበር ቢያንስ በአማካይ ስፍራው ላይ 3 ተጫዋቾችን ለማምጣት በአማካይ ስፍራው ላይ ብቻ 150 ሚሊዮን ፓውንዶችን እንደ በጀቱ ጭምር የሚያሳዩ መረጃዎች በትልቁ ሲወጡ ነበር። ነገር ግን የትላንትናው የካርሎስ ባሌባ ዝውውር ጉዳይ ከመነሳቱ በፊት የነበሩት እንቅስቃሴዎች ግን በጣም ደከም ያሉ ነበሩ። አንድሬ ሳንቶስን፣ ዩሪ ቴሌማንስን ቀደም ብለው አምጥተዋል። በጣም ኢኮኖሚካል በሆኑ ዝውውሮች ናቸው የተደረጉት። 50 ሚሊዮን ፓውንድ ለአንድሬ ሳንቶስ ወጥቷል። 35 ሚሊዮን ፓውንድ ለዩሪ ቴሌማንስ ዝውውር የተከፈለ ዋጋ ነው። ከዛ ውጪም በግብ ጠባቂነት ያመጡት ግብ ጠባቂ ካልሆነ በስተቀር ዩናይትድ ትልቅ የሚባል ዝውውርን በዚህ የክረምት የተጫዋቾች የዝውውር መስኮት አላደረገም። ሌሎች ተቀናቃኞቹ በጣም ጠንከር ያሉ እንቅስቃሴዎችን እያደረጉ ነው የሚገኘው። በተለይ ለምሳሌ ቼልሲ ባለፈው የውድድር ዓመት በጣም ደከም ያለ የውድድር ዓመትን አሳልፎ ነበር። እጅግ በጣም ወጣት የሚባሉ ሱፐርስታር ተጫዋቾች የነበሩት ቡድን ነው። ነገር ግን በዚህ የክረምት ተጫዋቾች የዝውውር መስኮት ደግሞ ወጣቶችን ከአንጋፋ ከሚባሉ ተጫዋቾች ጋር እንዴት አጣምሮ በሚቀጥለው የውድድር ዓመት እየቀረበ እንዳለ እየተመለከትን ነው። ከዛ ውጭ ማንቸስተር ሲቲ በጣም ወሳኝ የሚባሉ ተጫዋቾችን ይጣ እንጂ ወይም ደግሞ እነ በርናርዶ ሲልቫ፣ እነ ሮድሪ፣ እነ ቲያኒ ራይንደርስን ጨምሮ እነ ጆን ስቶንስም እንዲሁ አሰልጣኙ ፔፕ ጓርዲዮላንም ጭምር በዚህ ክረምት ተጫዋቾች የዝውውር መስኮት እንግዲህ ከክለቡ ይልቀቁ እንጂ አሁንም ቡድኑን በማጠናከር ግን ትልቅ እንቅስቃሴዎችን እያደረገ ነው። እነ ኤሊዮት አንደርሰንን አስፈርመዋል። አዩብ ቦአዲን ለማስፈረም በጣም ጥሩ ደረጃ ላይ ነው የሚገኘው። ከዛ ውጪ ሌሎች ተጫዋቾችንም እነ ኤንዞ ፈርናንዴዝን ጭምር ለማስፈረም በጣም ትልቅ እንቅስቃሴዎችን እያደረገ እንዳለ እየሰማን ነውና ከዛ ውጪ አርሰናል ራሱን በደንብ እያጠናከረ የመጣ ቡድን ነው። በኋላ ላይ በስፋት እናነሳዋለን። አርሰናል በጣም ኮምፕሊትድ የሚባል አይነት ቡድን ለመሆን አንድ ዝውውርን ብቻ ማድረግ እንደሚቀራቸው ነው የሚሰማቸው። እያንዳንዱ ቦታዎች ላይ ሁለትና ከዛ በላይ አማራጮች ያሏቸው። ስኳድ ዴብዙ በጣም ሰፊ ነው። አምና የፕሪሚየር ሊጉ አሸናፊ ነበር። የአውሮፓ ቻምፒየንስ ሊግ የፍጻሜ ተፋላሚ ነበርና ያ ቡድን ላይ ነው በጣም ጠንካራ እንቅስቃሴዎችን እያደረጉ የሚገኙት። በፕሪሚየር ሊጉ በጣም በጠንካራነቱ በጣም በድንቅ ብቃቱ ከሚታወቁት የአማካይ ስፍራ ተጫዋቾች መካከል አንደኛው የሆነውን ብሩኖ ጊማሬሽን በዚህ የክረምት ተጫዋቾች የዝውውር መስኮት አስፈርሟል። ከዛ ውጪ ባለፈው የውድድር ዓመት በጣም በትልቁ ጠንካራ የሚባለው የአርሰናል ክፍል የመከላከል ክፍሉ እንደሆነ ይታወቃል እና በዛው ክፍል ላይ ደግሞ በጣም ጠንካራ ከሚባሉ የፕሪሚየር ሊግ አማካዮች የእንግሊዝ ብሔራዊ ቡድን የቶማስ ቱሄል የመሀል ተከላካይ ስፍራ ላይ ወሳኝ ተጫዋቸው ነው ኤዝሬል ኮንሳህንም ጭምር ትናንትና ማስፈረማቸውን አረጋግጧል። በኋላ ላይ የአርሰናል ጉዳዮችን በስፋት ስናመነሳ እነሱን ጉዳዮች እንደምናነሳ ይታወቃልና ነገር ግን ሌሎች ትልልቅ የሚባሉ ክለቦች እንደዚህ አይነት ትልልቅ ዝውውሮችን እያደረጉ ማንቸስተር ዩናይትድ ግን ያው ሊቨርፑልም እንግዲህ ቀዝቀዝ ያለ የዝውውር መስኮትን እንዳሳለፈ ምንም ጥያቄ የለውም። ነገር ግን ዩናይትድ እንግዲህ እነዚህን ዝውውሮች አለማድረግ ወይም ትልልቅ የሚባሉ ዝውውሮች ላይ አለመንቀሳቀሱ ግን የዩናይትድ ደጋፊዎችን የቀድሞ ሌጀንዶችን ጭምር በጣም አበሳይቶ እንደነበር ይታወሳል። ሌላኛው ኢኒዮሶች ላይ ትልቅ ጫና እንዲሆን ያደረገው ከውጭ ያለው ጫና የደጋፊዎቹ ጫና ከውጭ ያለ ጫና ነው። ከዛ ውጪ የቀድሞ ሌጀንዶችም ጫና ቢሆን አሁን ላይ በክለብ ውስጥ ኢንፍሉዌንስ የሚያደርጉ አይደሉም። ከውጭ ሆነው ነው ንግግሮችን እያደረጉ የሚገኙት፣ ሀሳቦቻቸውን እየሰጡ የሚገኙት። ነገር ግን የክለቡ አሰልጣኝ የሆነው ማይክል ካሪክም ጭምር እንዲሁ
ተቃውሞችን ሲያነሳይ ግልጽ ተቃውሞች እንኳን ባይሆኑ ነገር ግን ዝውውሮች እንዲደረጉለት እንደሚፈልግ ግን የሚያሳዩ ግልጽ አይነት ምልክቶችንና እንቅስቃሴዎችን ሲያደርግ ነው የተመለከትነውና በክረምት ተጫዋቾች የዝውውር መስኮት አሁንም በዝውውር ገበያው ላይ ተጫዋቾችን ማምጣት አለብን፣ ቡድናችንን ለማጠናከርና በሚቀጥለው የውድድር ዓመት ለዋንጫ ተፎካካሪ ለመሆን አሁን ያሉን ተጫዋቾች በጣም ጥሩ ቢሆኑም ነገር ግን ከዚህ በላይ እንቅስቃሴዎችን ማድረግ አለብን የሚል ጫናዎችን በተደጋጋሚ በሚኖረው በፕሬስ ኮንፈረንሶች ላይ ሲናገር ነበርና ይሄ ደግሞ የማንቸስተር ዩናይትድ የበላይ አመራሮችን ኢኖሶችን ጭምር ጫና ውስጥ እንደከተተ ጭምር ይነገራልና በዚህ ምክንያት ዩናይትድ አሁን በድጋሚ ወደ ዝውውር የተመለሰበት እድል እንዳለ ይነገራል። የማንቸስተር ኢቭኒንግ ኒውስ ዘጋቢዎች የሆኑት እነ ታይሮን ማርሻል ግን ከዚህ በፊትም ሲናገሩ ነበር ዩናይትድ አሁንም ቢሆን በጀቶች ያሉት አሁንም ቢሆን የዝውውር መስኮቱ ላይ ሊንቀሳቀስ ይችላል። በመጨረሻዎቹ ሳምንታት ላይ በጣም ጥሩ እንቅስቃሴዎችን ከዩናይትድ ጠበቁ፣ ትልልቅ ዝውውሮችን ሊያደርጉ ይችላሉ የሚሉ ግምቶቻቸውን ሲያሰፍሩ ነበር። ነገር ግን የነበረው እንቅስቃሴ መዳከምን ተከትሎ በርካቶች እንደዚህ ያልገመቱም ነበር። ትናንትና የካርሎስ ባሌባን ዝውውር ለማጠናቀቅ በጣም ከጫፍ መድረሳቸው ተነግሯል። ባለፈው የክረምት ተጫዋቾች የዝውውር መስኮት ነበር ይህ ተጫዋች ከማንቸስተር ዩናይትድ ጋር በትልቁ ስሙ መነሳት እንደጀመረ የምናስታውሰው በአሰልጣኝ ሩበን አሞሪም ስር ነበር ይህ ተጫዋች በትልቁ ሲፈለግ እንደነበረ የምናስታውሰው። ከዛ በኋላም እንግዲህ በነበረው ባለፈው የውድድር ዓመት ላይ ከዚህ በፊት እንደሚታወቀው አይነት እንቅስቃሴዎችን አላደረገምና የተወሰኑ መቀዛቀዞችን ማሳየቱን ተከትሎ ዩናይትዶችም ከሱ ይልቅ ሌሎች አማራጮችን መመልከት ምርጫቸው አድርገው እንደነበር ነው የሚታወሰው። ሌሎች አማራጮችን ተመልክተው ነበር። በድጋሚ ግን ወደዚህ ተጫዋች ዝውውር ትላንትና መመለሳቸው ይፋ ተደርጓል። ይሄ ተጫዋች ማንቸስተር ዩናይትድ ጥያቄ እስኪያቀርብለት ብቻ ነበር ሲጠብቅ የነበረው እንጂ ዩናይትድን መቀላቀል በጣም ትልቅ ህልሙ እንደሆነ ስለ ማንቸስተር ዩናይትድ መረጃዎችን እንደሚያጣራ ከካሜሩን ብሔራዊ ቡድን አጋሮቹ ከአንድሬ ኦናና ከዛ ውጭ ደግሞ ከብሪያን ኤምቤሞ ጭምር ስለ ማንቸስተር ዩናይትድ በጣም ትልልቅ መረጃዎችን ሲሰበስብ እንደነበር ከአንዳንድ የማንቸስተር ዩናይትድ ተጫዋቾች ጋር ኮንታክቶች እንደነበሩት እና ወደ ማንቸስተር ዩናይትድ መምጣት ደግሞ በጣም ትልቅ ህልሙ እንደሆነ በጣም በተደጋጋሚ ሲገለጽ ነበር። ዩናይትድ ገፍቶ ጥያቄዎችን ለማቅረብ ይምጣ እንጂ በገንዘብ ጉዳይ ላይ እንኳን ቢቸገሩ ወይም ደግሞ ከፍተኛ ገንዘቦችን ብራይተን የሚያቀርበውን ገንዘቦችን እንኳን ለመክፈል ፍቃደኛ እንኳን ባይሆኑ ተጫዋቹ ለማስገደድ ጭምር ፍላጎት እንደነበረውና እንቅስቃሴዎች ሊያደርግ እንደሚችል የሚጠቁሙ ነገሮችን ነበር ስንሰማ የነበረው። ዩናይትድ ይህንን ተጫዋች ለማስፈረም አሁን ጥሩ ደረጃ ላይ እንዳለና ዝውውሩም ኦልሞስት ወደ መጠናቀቁ የተቃረበ ዝውውር ተደርጎ እንደሚቆጠር ነው ይፋ እየተደረገ የሚገኘው። በቀጣይ የውድድር ዓመትም በማንቸስተር ዩናይትድ ቤት እንመለከተዋለን። አሁን ላይ መጠነኛ የሚባል የቁርጭምጭሚት ጉዳት እንዳለበት ነው መረጃዎች የሚጠቁሙት። በተለይ ኒውካስል ዩናይትድ እንግዲህ ሳንድሮ ቶናሊን ለቶተንሃም፣ ብሩኖ ጊማሬሽን ለአርሰናል አሳልፎ የሰጠው ኒውካስል በዚህ ክረምት ያው የአማካይ ክፍሉ እንደሳሳበት ምንም ጥያቄ የለውም። ነገር ግን ይህንን ተጫዋች በማምጣት ቦታውን ለማጠናከር ሙከራዎችን ያደርጎ ነበር። ይህንን ተጫዋች ለማምጣት ፍላጎቱ ነበራቸው። ነገር ግን ሳይሳካ ቀርቷል። ሳይሳካ የቀረበት ትልቁ ምክንያት የተጫዋቹ የቁርጭምጭሚት ጉዳት እንደሆነም ይፋ ተደርጓል። ያው መረጃዎች እንደሚወጡት ከሆነ ቅርብ የሆኑ መረጃ ምንጮች እንደሚናገሩት የካርሎስ ባሌባ ጉዳት እውነት ቢሆንም ነገር ግን ያን ያክል የከፋ ጉዳት እንዳልሆነና ምናልባት የፕሪሚየር ሊግ የመጀመሪያ 2 ሳምንታት ብቻ ሊያመልጡት የሚችሉት እንደውም እንደ አንዳንድ የመረጃ ምንጮች ገለጻ ከሆነ የመጀመሪያው ሳምንት ካልሆነ በስተቀር ከዛ በኋላ በሚደረጉ ጨዋታዎች ላይ ይመለሳል የሚል አይነት ሀሳቦችን ጭምር እያጋሩ የሚገኙ በጣም በርካቶች ናቸውና ካርሎስ ባሌባ በቀጣዩ የውድድር ዓመት በማንቸስተር ዩናይትድ ቤት እንመለከተዋለን ተብሎ የሚጠበቅ ተጫዋች ነው። ከዛ ውጪ ማንቸስተር ዩናይትድ አሁን ካርሎስ ባሌባን ካስፈረመ በኋላ ዝውውሩን ያቆማል ወይ የሚሉ ጥያቄዎች አሁንም ይነሳሉ። ነገር ግን ዩናይትድ ቀጣይ 2 ቦታዎችንም ለማጠናከር እንግዲህ ከገባበት አይቀር ዝውውሩን ለማድረግም እንቅስቃሴዎችን እንደሚያደርግ ነው የመረጃ ምንጮቹ በስፋት እየተናገሩ የሚገኙት። አሁን የዝውውር መስኮቱ ሊዘጋ 12 አካባቢ ቀናቶች ናቸው የሚቀሩትና በእነዚህ የዝውውር ቀናት ላይ ዩናይትድ በግራ ክንፍ በኩል የሚጫወት የፉል ባክ ተጫዋች ከዛ ውጭ ደግሞ የአጥቂ መስመር ተጫዋችንም ለማስፈረም ትልቅ እንቅስቃሴዎችን ያደርጋል ተብሎ ነው እየተጠበቀ የሚገኘው። በተለይ በግራ ፉል ባክ ቦታ ላይ ማንቸስተር ዩናይትድ አሁንም እንቅስቃሴዎችን ማድረጉን እንደሚቀጥል ይታመናል። በዚህ የክረምት የተጫዋቾች የዝውውር መስኮት በጣም በርከት ያለ ጊዜ ያንን ቦታ ለማጠናከር ጥረቶችን ሲያደርግ ተመልክተናል። በተለይ በሚቀጥለው የውድድር ዓመት የፕሪሚየር ሊግ ብቻ የውድድር አይደለም የሚሳተፉት፣ ቻምፒየንስ ሊግ አለ፣ ካራባው ካፕ አለ፣ ከዛ ውጪ ሌሎች የኤፍኤ ካፕ እና የሌሎችም ውድድሮች ላይ ተሳትፎን ያደርጋሉና በዚህ ምክንያት በጣም በርከት ያሉ ጨዋታዎች እንደሚኖሩ ምንም ጥያቄ የለውም። በዚህ ምክንያት ዩናይትድ ምናልባት በዛ ቦታ ላይ ተጫዋቾችን ማምጣት የማይችል ከሆነ በሉክ ሾው ዓመቱን ሙሉ መቀጠል እጅግ በጣም አስቸጋሪ ሊያደርግባቸው እንደሚችል የበርካቶች ግምት ነበርና ያንን ግምት ደግሞ አሁን ለማቀዛቀዝ እንዲመች ዩናይትድ በዛ ቦታ ላይ ተጫዋቾችን ለማምጣት እንቅስቃሴዎችን እያደረጉ ነው። በጣም በርከት ያሉ አማራጮችን እየተመለከተ እንዳለ
የሚታወቅ ጉዳይ ነው። ከዚህ በፊት በጣም ከበርካታ ስሞች ጋርም ስሙን ሲነሳ ሰምተናል። ማንቸስተር ዩናይትድ ለምሳሌ ያክል የመጀመሪያ ምርጫው ሉዊስ ሃል እንደሆነ ምንም ጥያቄ የለውም። የኒውካስል ዩናይትዱን ተጫዋች ለማስፈረም በጣም ትልቅ ጥረቶችን እያደረጉ እንዳለ በተደጋጋሚ ይገለጻል። ሉዊስ ሃል የማንቸስተር ዩናይትድ የመጀመሪያ ምርጫ ነው። ነገር ግን ተጫዋቹን ለማስፈረም ግን እጅግ በጣም አስቸጋሪ ተደርጎ ነው የሚቆጠረው። እንደ ምክንያትነት የሚነሳው ኒውካስል ዩናይትድ በጭራሽ ይህንን ተጫዋች የመልቀቅ ፍላጎት አለመኖሩ ለማንቸስተር ዩናይትድ ከባድ ያደርገዋል ተብሎ ይታሰባል የሉዊስ ሆልን ዝውውር። ነገር ግን በሚቀጥሉት የዝውውር ቀናት ግን ዩናይትድ ጠንከር ብሎ ይህንን ዝውውር ለማድረግ ገንዘቦችንም ጭምር ለማቅረብ ፈቃደኛ ነው ተብሏል። ከዛ ውጪ ተጫዋቹም ቢሆን ወደ ማንቸስተር ዩናይትድ መቀላቀል ሊመርጥ እንደሚችል የሚያሳዩ ነገሮች ያሉ። ምክንያቱም በአውሮፓ ቻምፒየንስ ሊግ ተሳታፊ አይደለም ኒውካስል ዩናይትድ በሚቀጥለው የውድድር ዓመት። በፕሪሚየር ሊጉም ኒውካስል ዩናይትድ በሚቀጥለው የውድድር ዓመት ተፎካካሪ ሆኖ የመቀጠሉ እድል በጣም ጠባብ እንደሆነ ነው በርካቶች የሚያምኑት። ምክንያቱም በጣም ወሳኝ የሚባሉ ተጫዋቾቹን ነው በዚህ ክረምት ተጫዋቾች የዝውውር መስኮት ያጣው። ባለፈው እንኳን የክረምት ተጫዋቾች የዝውውር መስኮት አምና በነበረው አሌክዛንደር ኢሳክን ካጡ በኋላ ምን ያክል በጣም የተቸገረ የውድድር ዓመትን ዘንድሮ እንዳሳለፉ እናስታውሳለን። በፕሪሚየር ሊጉ ከወገበታቸው ነው ያጠናቀቁት። ከዛ ውጪ ደግሞ በዚህ ክረምት ደግሞ አንቶኒ ጎርደን፣ ሌላኛው ብሩኖ ጊማሬሽ፣ ሳንድሮ ቶናሊ ምናልባት የቡድኑ በጣም ሶስት ወሳኝ የሚባሉ ተጫዋቾችን ነው በዚህ የክረምት ተጫዋቾች የዝውውር መስኮት ያጡትና እነሱን በትክክል መተካት ይቻላል ወይ? ከዚህ በኋላ በጣም አስቸጋሪ ነው። ዝውውሮች ላይም በትልቁ እንቅስቃሴዎችን እያደረጉ እንዳልሆነ እናውቃለን። እርግጥ ነው ጂኦፓሊኒያን ለማስፈረም ጥረቶችን እያደረጉ ነው። ሌላኛው የፒየር ኤሚል ሆይቤን ዝውውር ለማድረግ ሙከራ አድርገው ሳይሳካ መቅረቱን እናስታውሳለን። ነገር ግን አሁንም ቢሆን ኒውካስል ዩናይትድ በሚቀጥለው የውድድር ዓመት ዋስትና የለውም ለሉዊስ ሆልም ቢሆንና በተለይ ደግሞ አሰልጣኝም ጭምር ነው የቀየሩትና በዚህ ምክንያት በሚቀጥለው የውድድር ዓመትም እንዲሁ ተፎካካሪ ሆኖ የመቀጠል ነገራቸው በጣም አጣብቂኝ ውስጥ ከመሆኑ ጋር በተያያዘም ተጫዋቹ ደግሞ በጣም ትልቅ ተስፋ አላቸው ተብሎ ከሚታሰቡ የዛ ቦታ ላይ ተጫዋቾች መካከል አንደኛው ነውና በዚህ ምክንያት በሚቀጥለው የውድድር ዓመት በትልቅ ደረጃ መጫወትን ምርጫው የሚያደርግ ከሆነ ማንቸስተር ዩናይትድን ምርጫው ሊያደርግ እንደሚችል እየተገመተ ይገኛል። የመጀመሪያ ምርጫቸው ነው። ከዛ ውጪ የአርሰናሉ ማይልስ ሉዊስ ስኬሊም ከማንቸስተር ዩናይትድ ጋር በትልቁ ስሙ ሲነሳ እንደነበር እናስታውሳለን። ነገር ግን የዚህ ተጫዋች የዝውውር ጉዳይም የመሳካት እድሉ ጠባብ ነው። ምክንያቱም አርሰናል በጭራሽ ይህንን ተጫዋች የመሸጥ ፍላጎቶች እንደሌሉት ነው የተገለጸው። አሰልጣኝ ሚኬል አርቴታም ይህንን ነገር በግልጽ መናገሩን እናስታውሳለን። በቡድን ውስጥ እንዴት ቋሚ ተሰላፊነት የሚፎካከር አይነት ተጫዋችን እንዴት ለመሸጥ እንሞክራለን የሚል አይነት ሀሳብን ሰጥቷል። ነገር ግን ሰሞኑን ሪቻርድ ጋርክሊክ የአርሰናል ኃላፊ እንደሆነ ይታወቃል እና እሱ አንድ ጋዜጣዊ መግለጫ ነበረው እና በዛ ላይ ግን ምናልባት ኢታን ንዋኔሪ ማይልስ ሉዊስ ስኬሊ በጣም ጥሩ የሚባሉ ገንዘቦች ከቀረበላቸው ሊሸጡ ከሚችሉ አማራጮች መካከል አድርጎ እንደሚቆጥራቸው አይነት አስተያየቶችን ነው እየሰጠ የሚገኘውና በዚህ ምክንያት ምናልባት ማንቸስተር ዩናይትድ ጠንከር ያሉ እንቅስቃሴዎችን ማድረግ የሚችል ከሆነ ይህንን ተጫዋች ለማስፈረም ገፍቶ የሚመጣ ከሆነ የማስፈረም እድሎች ሊኖሩት ይችላሉ የሚሉ ግምቶች በትልቁ እየተነሱ እንደሚገኝ ይፋ ተደርጓል። ስለዚህም ዩናይትድ ይህንን ተጫዋችንም ለማስፈረም ጥረቶችን ያደርጋል ተብሎ ይታሰባል። በተለይ ይህንን ተጫዋች ማምጣት ግን በአማካይ ስፍራው ላይ ራሱን ማጠናከር ነው። በግራ ፉል ባክ ላይም ራሱን ማጠናከር ተደርጎ ነው የሚቆጠረው። ምክንያቱም በሁለቱም ቦታዎች ላይ በጣም ስፔሻሊስት እንደሆነ ይታወቃል። ታዳጊ ነው። በሚቀጥሉት የውድድር ዓመታት በትልቁ ማደግ የሚችል አይነት ተጫዋች ነውና ነገር ግን አርሰናል በዚህ ክረምት ይለቀዋል ተብሎ አይጠበቅም። ሌሎች የማንቸስተር ዩናይትድ የግራ ፉል ባክ አማራጮች አንደኛው የሬሲንግ ሳንታንደሩ ተጫዋች ሆርግ ሳሊናስ እንደሆነ እየተገለጸ ይገኛል። በሬሲንግ ሳንታንደር ቤት በጣም ጥሩ ጊዜያቶችን እያሳለፈ ነው። አሁን በላሊጋው ተሳታፊ ሆነዋል። ባለፈው የውድድር ዓመት በሴጉንዳ ወይም ከላሊጋው አንድ ዝቅ ብሎ ነበር የሚሳተፉት። አሁን ግን በላሊጋው ላይ ናቸው። በጣም ጥሩ ጊዜን እያሳለፈ ነው የሚገኙ 19 ዓመቱ ነው። ይህም ወደፊት በጣም ታላቅ ኮከብ ይሆናሉ ተብለው ከሚጠበቁ ተጫዋቾች መካከል ነውና እሱንም ይመለከቱታል ተብሎ ይታሰባል። ዳቪድ ራውምም ሌላኛው የማንቸስተር ዩናይትድ የግራ ፉልባክ አማራጭ ይሆናል ተብሎ ይታሰባል። በአርቢ ለብዚሽ ነው ይህ ተጫዋች ደግሞ የሚጫወተው። ስለዚህ በግራ ፉልባክ ላይ ዩናይትዶች በቀጣይ እቅዳቸው ወይም ትልቁ እቅዳቸው እንደሆነ እየተነገረ ነው። ሌላኛው ማንቸስተር ዩናይትድ በአጥቂ መስመር ላይም ተጫዋቾችን ሊያመጣ የሚችልበት እድሉ እንዳለ በስፋት የሚያሳዩ መረጃዎችን ነው እየተመለከትን የምንገኘው። በተለይ የጆሹዋ ዘርክዚ በክለቡ የመቆየትና ያለመቆየቱ ጉዳይ እስካሁን የተረጋገጠ አይደለም። ነገር ግን ቢቆይም ባይቆይም ቤንጃሚን ሼስኮ ላይ ጫናዎች ይኖራሉ ተብሎ ይታሰባል። በሚቀጥለው የውድድር ዓመት ሁሉንም ጨዋታዎች በቋሚነት መሰለፍ በጣም ከባድ ነው የሚሆነውና በዚህ ምክንያት እሱን ሊያግዝ የሚችል አይነት ተጫዋችን ለማምጣት ሙከራዎችን እያደረጉ ነው። ከወደ ጀርመን አንድ ተጫዋች እየተመለከቱ ይገኛሉ። ማታኖቪች የሚባል ተጫዋችን እየተመለከቱ እንደሚገኙ ይፋ ተደርጓል። እሱን ከዛ ውጭ ዣን ፊሊፕ ማቴታ እና ኦሌ ዋትኪንሰን ከዛ ውጭ ደግሞ ሌላኛው ተጫዋች
የአይቨን ቶኒንም ጉዳይ እየተመለከቱ እንዳለ ነው መረጃው ይፋ ያደረገው። ወደ ሌላኛው ርዕሰ ጉዳያችን ደግሞ ውድ ቤተሰቦቻችን እናምራ። የአርሰናል ጉዳዮችን ደግሞ እንመልከት። አርሰናል በክረምቱ የተጫዋቾች የዝውውር መስኮት እንግዲህ አሁን ላይ በጣም ጥሩ ደረጃ ላይ በተለይ በዝውውር መስኮቱ ላይ ጥሩ ተንቀሳቅሰዋል ከሚባሉ ክለቦች መካከል አንደኛው ነው። ምክንያቱም ባለፈው የውድድር ዓመት የሊጉ ሻምፒዮን እንደነበረ እናስታውሳለን። ከዛ ውጭ ደግሞ የአውሮፓ ቻምፒየንስ ሊግ ፋይናሊስት ነበር። በአውሮፓ ሁለተኛው ምርጡ ቡድን እንደነበር የምናስታውሰው ነው። ያው ቻምፒየንስ ሊጉን ያሸነፈው ፓሪስ ሰን ዠርሜን ስለነበርና አርሰናል ደግሞ ሁለተኛ ደረጃን ይዞ ስላጠናቀቀም በዛ ምክንያት በጣም ጠንካራ የሚባል ስብስብ እንዳለው ምንም ጥያቄ አልነበረውም። በዚህ ክረምት ተጫዋቾች የዝውውር መስኮት ምናልባት አንዳንድ ቦታዎችን መጠገን ብቻ ይጠበቅባቸው እንደነበር ነው የሚጠበቀው። በተለይ ባለፈው የክረምት ተጫዋቾች የዝውውር መስኮት ይህንን ቡድን በተለይ የዋንጫ ቡድን ለማድረግ በጣም ትልቅ ስራዎች ተሰርተዋል። ወደ 8 ያክል ዝውውሮች ባለፈው የክረምት ተጫዋቾች የዝውውር መስኮት የተደረጉ እንደነበሩ እናስታውሳለን። በእያንዳንዱ ቦታ ላይ በግብ ጠባቂ ቦታ ላይ ኬፓ አሪዛባላጋን አምጥተዋል። በተከላካይ መስመር ላይ እነ ፒዮሮ ሂንካፒየን የጨመሩበት የክረምት ተጫዋቾች የዝውውር መስኮት እንደነበር እናስታውሳለን። ክሪስቲያን ሞስኩዌራ ባለፈው የክረምት ተጫዋቾች የዝውውር መስኮት ነው ይህንን ቡድን የተቀላቀለው። በአማካይ ስፍራ ላይ ማርቲን ዙቢሜንዲን አምጥተው ቡድኑን ማጠናከራቸውን እናስታውሳለን። ክሪስቲያን ኖርጋርድም እንዲሁ በዚህ ቦታ ላይ እየፈረመ ሌላኛው ተጫዋች ነበር። በ10 ቁጥር ሚና ላይ ኤብሪቼ ኢዜ ቡድኑን ተቀላቅሏል። በአጥቂ መስመር ላይ ሌላኛው ቪክተር ዮኬሬሽ መጥቶ ነበር። ኖኒ ማንድዋይኬ ወደዚህ ቡድን ባለፈው የክረምት ተጫዋቾች የዝውውር መስኮት ከተቀላቀሉ ተጫዋቾች መካከል ይጠቀሱ ነበርና በእያንዳንዱ ቦታዎች ላይ ስኳድ ዴብዙን ለማስፋት በጣም ጠንክሮ የሰራ ቡድን እንደነበር እናስታውሳለን። ያም ውጤት አምጥቶለታል። ባለፈው የውድድር ዓመት ከ22 ዓመታቶች በኋላ የፕሪሚየር ሊጉን ዋንጫ ማሳካት ችለዋል። በአውሮፓ እጅግ በጣም ተፈሪና በጣም ተፎካካሪ ከሆኑ ቡድኖች መካከል አንዱ ሆኖ እንዲታየም አድርጎታል። ያለፈው የውድድር ዓመት ያደረገው ዝውውር በዚህ የክረምት ተጫዋቾች የዝውውር መስኮት ደግሞ አብዛኞቹ የነበሩ ተጫዋቾች ናቸው የቀጠሉት። እርግጥ ነው አንዳንድ ተጫዋቾች እንደሚሸጡ ምንም ጥያቄ የለውም። ነገር ግን የቡድኑ ወሳኝ የሚባሉ ተጫዋቾችን ግን አልለቀቀም። ቡድኑ ላይ ግን አንዳንድ ለውጦችን ለማድረግ ብቻ የሚያስፈልግ የክረምት ተጫዋቾች የዝውውር መስኮት እንደሆነ በተደጋጋሚ ሲገለጽ ነበር። አርሰናል ባለፈው የውድድር ዓመትም ጠንካራ የሚባል የአማካይ ስፍራ እንደነበረው ምንም ጥያቄ የለውም። እነዛው ተጫዋቾች ናቸው አሁንም ቡድን ውስጥ የቀጠሉት። ማርቲን ዙቢሜንዲም አለ፣ ሉዊስ ስኬሊም አለ። ከዛ ውጪ ዴክላን ራይስም ሌሎችም የ10 ቁጥር ቦታ ላይ የሚጫወቱ ተጫዋቾች እንዳሉ ይታወቃል። ነገር ግን በዚህ ክረምት ተጫዋቾች የዝውውር መስኮት በፕሪሚየር ሊጉ ምናልባት በጣም ጠንካራ ከምንላቸው በ6 ቁጥር ቦታም በ8 ቁጥር ቦታም በጣም ምርጥ የሚባል እንቅስቃሴዎችን ከሚያሳዩ ባለፉት የውድድር ዓመታት ለፕሪሚየር ሊጉ ድምቀት ከነበሩ ተጫዋቾች መካከል አንደኛው ብሩኖ ጊማሬሽን ከኒውካስል ዩናይትድ በዚህ የክረምት ተጫዋቾች የዝውውር መስኮት ማስፈረማቸውን እናስታውሳለንና እንግዲህ የአማካይ ስፍራውን ይበልጥ ከአምናው ጠንካራ ያደረጉበት የዝውውር መስኮት እንደነበር እናስታውሳለን። ሌላኛው ምናልባት በጣም በትልቁ ትኩረት ይደረግበታል ተብሎ የሚታሰበው የግራው የማጥቃት ክፍል እንደሆነ ምንም ጥያቄ የለውም። ምክንያቱም ባለፈው የክረምት ተጫዋቾች የዝውውር መስኮትም እያንዳንዱን ቦታዎች ያርሰናል ሲያጠናክር ብቸኛው ያልነካው ቦታ ይሄ የግራው የማጥቃት ክፍል እንደነበር የምናስታውሰው ነው። በጋብሪኤል ማርቲኔሊ እና በሊያንድሮ ትሮሳርድ መቆየትን ምርጫው አድርጎ ነበር። እርግጥ ነው እነ ኖኒ ማንድዌኬን ሲያመጡ ሁለቱንም ክንፎች ላይ መጫወት የሚችሉ በቀኙም በግራውም ክንፍ ላይ መጫወት የሚችል አይነት ተጫዋች ተደርጎ ስለሚቆጠር ያንን ቦታ በደንብ ያግዛል ተብሎ የታሰበ ዝውውር ነበር። ኤብሪቼ ኢዜም በክሪስታል ፓላስ በነበረበት ጊዜም እንዲሁ በግራው ክንፍ ላይ አንዳንድ ጨዋታዎችን ሲያደርግ ተመልክተነዋልና በዛ ምክንያት ያንን ቦታ በተወሰነ ደረጃ ያግዛል ተብሎ የተጠበቀ ተጫዋች ቢሆንም ነገር ግን አርሰናል በዚህ ውድድር ዓመት ምናልባት ተቸገረ ብለን ካሰብነው የማጥቃት መስመሩ ላይ በተወሰነ ደረጃ ተገማች እንዲሆን አድርጎታል። በተለይ የቡካዮ ሳካ ሜዳ ላይ አንዳንድ ጨዋታዎች ላይ በጉዳት ምክንያት አለመኖር ቡድኑ ከተከላካይ ስፍራ ጎሎችን እንዲጠብቅ ጥገኛ እንዲሆን ያደረጋቸው በርከት ያሉ አጋጣሚዎች እንደነበሩ እናስታውሳለን እና ሳካ ሲኖር ደግሞ በአብዛኛው የማጥቃት ሚናው የሚወጣው የቀኝ ክንፉ መሆኑ አርሰናልን በአንድ ሳይድ ብቻ ተገማች እንዲሆን አድርጎት ነበር። እርግጥ ነው አንዳንድ ጨዋታዎች ላይ በተለይ በፕሪሚየር ሊጉ ሊያንድሮ ትሮሳርድ ለዚህ ቡድን ያደረጋቸውን ነገሮች ማስታወስ ተገቢ ነው። ከዛ ውጭ ደግሞ በአውሮፓ ቻምፒየንስ ሊግ ጋብሪኤል ማርቲኔሊ ቆንጆ የሚባል የውድድር ዓመትን ማሳለፉን የምናስታውሰው ጉዳይ ነው። ነገር ግን ዋንጫን ለማሸነፍ ፕሪሚየር ሊግን ደግሞ ደጋግሞ እንግሊዝን ዶሚኔት ለማድረግ ለሚፈልግ ቡድን ከዛ ውጭ ደግሞ የአውሮፓ ቻምፒየንስ ሊግን ለማሸነፍ ለሚጠር ቡድን ግን አሁንም ቢሆን ይህን ቦታ ማጠናከር በትልቁ አስፈላጊ እንደሆነ ታምኖበት ነበር። ሊያንድሮ ትሮሳርድ በዚህ የክረምት ተጫዋቾች የዝውውር መስኮት ከአርሰናል ለቆ የቱርኩን ክለብ ቤሺክታሽን መቀላቀሉን እናስታውሳለን። እሱን ለመተካት ክሪስቶስ ዞሊስን አምጥተዋል አርሰናሎች። ዞሊስ ወደዚህ ክለብ ሲመጣ መጀመሪያ ላይ እንግዲህ ሲታሰብ የነበረው በቋሚነት የሚጫወት አይነት ተጫዋች ሳይሆን ነገር ግን አንድ በጣም ጥሩ የሚባል ተጫዋች ከመጣ በኋላ የእሱ ተጠባባቂ ለመሆንና በዛ ቦታ ላይ ፉክክሮችን እንዲያደርግ ጥሩ ደግሞ ተጠባባቂ ተጫዋች እንዲሆን ታልሞ የመጣ አይነት ዝውውር ተደርጎ ነበር የሚቆጠረው።
ነገር ግን እስካሁን አርሰናሎች እርግጥ ነው በቀሩት ጥቂት የሚባሉ ጊዜያቶች ላይ እዛ ቦታ ላይ ተጫዋቾችን ለማምጣት ጥረቶችን እንደሚያደርጉ ቢታመንም ነገር ግን እስካሁን ድረስ ያደረጉት ዝውውር እንደሌለ ይታወቃል ከዞሊስ ውጪና ዞሊስ ደግሞ በፕሪሲዝኑ ያሳለፈው ጊዜ እጅግ በጣም ቆንጆ የሚባል በደጋፊዎች አይን ውስጥ እንዲገባ ያደረገ በደጋፊዎችም ቶሎ ተወዳጅነትን እንዲያተርፍ ያደረገ አይነት እንቅስቃሴዎችን ማሳየት ችሏል። በፕሪሲዝን ብቻ ሳይሆን በጣም ወሳኝ በነበረው የኮሚሽን ጨዋታ ከማንቸስተር ሲቲ ጋር በነበረው ጨዋታ ጭምር በጣም ጥሩ የሚባሉ እንቅስቃሴዎችን ማድረግ መቻሉን የምናስታውሰው ጉዳይ ነው እና በፕሪሲዝን በነበረው ቆይታ በ5 ጨዋታዎች 4 የግብ አስተዋጽኦችን ማድረግ ችሏል። ጎሎች ያስቆጠረበት ጨዋታ ጭምር እንደነበር እናስታውሳለን። ከዢሮና ጋር በተደረገው ጨዋታ በጣም ኮምፒቲቲቭ በነበረውና የመጀመሪያው የዋንጫ ጨዋታ የነበረው የኮሚሽን ጨዋታ ላይም በቋሚነት ተሰልፎ ቡድኑ 3-0 በሆነ ውጤት ሲያሸንፍ ከሶስቱ ጎሎች መካከል 2 አሲስት የተደረጉት በክሪስቶስ ዞሊስ እንደነበር እናስታውሳለን። ወደዚህ ክለብ መጀመሪያም ሲቀላቀል ዳይሬክት ተጫዋች እንደሆነ ወይም ደግሞ የግብ ዕድሎችን መፍጠርና ጎሎችን ማስቆጠር በጣም ትልቁ ዓላማው እንደሆነና ብዙ ድሪብሊንጎችን የሚያበዛ አይነት ተጫዋች እንዳልሆነ በተደጋጋሚ ጊዜ ሲገለጽ ነበር። በቤልጅየም ሊግ በነበረበት ጊዜም ያንን አሳይቷል። ባለፈው የውድድር ዓመት ምናልባት በሊጉ ምናልባት የተወሰነ ዝቅ ያለ ሊግ ከመሆኑ ጋር በተያዘ ካልሆነ በስተቀር እጸጾችን ካነሳን ካልሆነ በስተቀር ባለፈው የውድድር ዓመት 51 የግብ ተሳትፎዎችን ያደረገበት የውድድር ዓመት ነበርና በጣም ቆንጆ የሚባል የውድድር ዓመትን አሳልፏል። ያው ምናልባት ጥያቄዎች ከተነሱ ከሊጉ ጥራት ጋር በተያዘ ጥያቄዎች መነሳታቸው አይቀሬ ነው የሚሆኑት። ነገር ግን በፕሪሲዝን እና በኮሚሽን ጨዋታ ግን ምን ያክል ጥራት ያለው ተጫዋች እንደሆነ ምን ያክል በሚቀጥለው የውድድር ዓመት ለአርሰናል በጣም ጥሩ ግልጋሎቶችን መስጠት የሚችል አይነት ተጫዋች እንደሆነ በደንብ ያሳየበት አጋጣሚን የተመለከት ነው። ታዲያ አርሰናል በሚቀጥሉት ጥቂት ጊዜያት በተለይ ትናንትና ወሳኝ የሆነውን የኢዝራኤል ኮንሳን ዝውውር ማጠናቀቁን ተከትሎ አርሰናል በተለይ የዊሊያም ሳሊባ ምናልባት የተወሰኑ ጊዜያቶችን ከዚህ ክለብ ጋር ላያገኝ ይችላል ተብሎ መታሰቡ ከዛ ውጪ የዩሪየን ቲምበር ተደጋጋሚ ጊዜ ጉዳት የሚገጥመው ተጫዋች መሆኑና አሁንም ጉዳት ላይ መሆኑና በመጀመሪያዎቹ 2 ወራቶች ላይ ምናልባት ወደ ሜዳ ላይ መለስ ይችላል ተብሎ መገመቱ በተከላካይ መስመሩ ላይ የበለጠ እንዲጠናከር ይፈለግ ነበርና በዛም በዝውውር መስኮቱ ላይ በርከት ያሉ ተጫዋቾችን ሲመለከት ነበር። እነ ክሪስቲያን ሮሜሮን ለማስፈረም ከቶተንሃም ጠይቆ ውድቅ እንደተደረገበት እናስታውሳለን። ጃሬል ኳንሳን ከባየር ሌቨርኩዘን ለማስፈረም ጥረቶችን አድርጎ ነበር። ከዛ ውጪ ጃኮብ ራሞንም የኮሞ ተከላካይም የዚህ ቦታ ምርጫ ተደርጎ ይቆጠር ነበር። ነገር ግን በመጨረሻ በፕሪሚየር ሊጉ ጥሩ ልምድ ያለው በአስተን ቪላ ቤት ጥሩ ነገሮችን ባለፉት የውድድር ዓመታቶች ያሳለፈውን በአካላዊ በፊዚካላዊ ነገሮችን በጣም ጠንካራ የሆነውና ከአርሰናል ተጫዋቾች ጋር ተመሳሳይ አይነት ፊዚካሊቲ ካለው ሌላኛው የተከላካይ ስፍራ ተጫዋች ከዛ ውጪ በእንግሊዝ ብሔራዊ ቡድን በዚህ በክረምት በዓለም ዋንጫ ላይ የቶማስ ቱሄል ስብስብ ውስጥ የቋሚ የተከላካይ ስፍራ አማራጭ የነበረው ኢዝራኤል ኮንሳን ትናንትና ማስፈረማቸውን ተከትሎ የተከላካይ መስመሩን ዴብዝ በደንብ ያሰፉበት የተከላካይ መስመራቸውን በደንብ ያጠናከሩበት ዝውውር ነውና ቀጣይ ብቸኛው ይቀራቸዋል ተብሎ የሚታሰበው ምናልባት በማጥቃት መስመሩ ላይ ተጫዋቾችን ማምጣት ነው። በተለይ በግራ የማጥቃት ክፍሉ ላይ ተጫዋቾችን ማምጣት የሚችሉ ከሆነ አርሰናልን እንደ ኮምፕሊትድ አይነት ቡድን ወይም ደግሞ ሁሉን ነገር ያሟላ አይነት ቡድን አድርገው በርካቶች እንዲቆጥሩት ያደርጉታል ተብሎ ይታሰባልና በቀጣይ ያንን ቦታ ለማደስ ነው ሙከራዎችን ያደርጋሉ ተብሎ የሚታሰበው። እርግጥ ነው የአሰልጣኝ ሚኬል አርቴታ ቡድን ያንን ቦታ ለማጠናከር ያልሞከረው ነገር የለም። በዚህ የክረምት ተጫዋቾች የዝውውር መስኮት ሞርጋን ሮጀርስን ለማስፈረም ጥረቶችን ያደርጓል፣ ሳይሳካ ቀረም። ቪኒሲዮስ ጁኒየርን እንዲሁ ኮንትራቱን ከሪያል ማድሪድ ጋር ላያራዝም ይችላል ተብሎ በተነሳበት ጊዜ ላይ አርሰናል የሚከፈለው ዋጋ ሁሉ ከፍሎ ለማስፈረም በጣም ትልቅ ጥረቶችን አድርጎ ነበር። ነገር ግን እሱም ሳይሳካ ቀርቷል። ሌሎች አማራጮችንም እነ ብራድሊ ባርኮላንም ሲመለከቱ እናስታውሳለን። የብራድሊ ባርኮላ ዋጋ ግን በፓሪስ ሰን ዠርሜን እጅግ በጣም ተጋኖ የተለጠፈበት አይነት ተጫዋች ተደርጎ ነው የሚቆጠረው። ከዛ ውጭ ሊቨርፑልም ይህንን ዝውውር ለማድረግ የቀረበው ቡድን ተደርጎ ይቆጠራል። እነ ኒኮ ዊሊያምስ ስማቸው ተነስቷል። ሌሎች በጣም በርከት ያሉ ዝውውሮችንም ለማድረግ እንቅስቃሴዎችን ያደርጓል። ምናልባት አሁን የመጨረሻ አማራጭ ይሆናል ተብሎ የሚታሰበው ኬናን የልዲዝ ነው። የዩቬንቱሱ ተጫዋች ለአርሰናል በጣም ጥሩ ፍላጎቶች እንዳሉት በተደጋጋሚ በሚኖሩ ፕሬስ ኮንፈረንሶች ላይ ሰምተን እናውቃለን። በተለይ በፕሪሚየር ሊግ ከሚጫወቱ ቡድኖች መካከል የአርሰናል አጨዋወት መንገድ እንደሚመቸውና እንደሚወዱ አይነት ሀሳቦችን ከዚህ በፊት ሲሰጥ ተመልክተናል። ቱርካዊው ተጫዋችና በጣሊያን ሴሪ ራሱን ባለፉት የውድድር ዓመታት በደንብ አሳይቷል። ምናልባት ለዩቬንቱስ በጣም ወሳኙ ተጫዋች የሚባለው ተጫዋች ነው ኬናን የልዲዝ። ዩቬንቱስም ቢሆን ይህንን ተጫዋች የመልቀቅ ምንም አይነት ፍላጎቶችን አላሳየም። በተለይ በጣም ወሳኙን ተጫዋች በዚህ የውድድር ዓመት የማጣት ምንም አይነት እቅዶች እንደሌላቸው ይነገራል። ነገር ግን ምናልባት አንዳንድ የጣሊያን የመረጃ ምንጮች እነ ቱቶ ዩቬን፣ ካልቺዮ መርካቶ የተለያዩ የመረጃ ምንጮች እንደሚናገሩት ግን አርሰናል ጥሩ ገንዘቦችን ይዞ የሚቀርብ ከሆነ የዩቬንቱስ አቋም ሊለወጥ የሚችልበት በጣም ብዙ እድሎች እንዳሉ የሚጠቁሙ መረጃዎችን ነው እየሰማን የምንገኘው። አንደኛ ከፋይናንሻል ጉዳዮች ጋር በተያያዘ ዩቬንቱስ የግድ እንደዚህ አይነት ነገሮችን ማግኘት ገንዘቦችን ማግኘት የሚፈልግበት ሰዓት ላይ እንደሆነ ነው የሚገለጸው።
ሌላኛው ኬናን የልዲዝ በሚቀጥለው የውድድር ዓመት ምናልባት በአውሮፓ ቻምፒየንስ ሊግ መሳተፍ ይፈልጋል። ዩቬንቱስ በዚህ የውድድር ዓመት ቻምፒየንስ ሊግ ላይ የሚሳተፍበትን ቦታ ይዞ ማጠናቀቅ እንዳልቻለ የምናስታውሰው ጉዳይ ነው። ኢንተር፣ ኤሲ ሮማ እና እንዲሁ ደግሞ ኮሞ ናቸው የአውሮፓ ቻምፒየንስ ሊግ የጣሊያን ክለቦችን ወክለው የሚሳተፉትና ዩቬንቱስ በዩሮፓ ሊግ ነው ዘንድሮ ተሳትፎን የሚያደርገው። በዚህ ምክንያት ደግሞ ትልልቅ ተጫዋቾች የአውሮፓ ቻምፒየንስ ሊግን መወዳደር ብቻ ሳይሆን የአውሮፓ ቻምፒየንስ ሊግን ለማሸነፍ ኮንቴንደር ከሆኑ ክለቦች ጋር መገናኘት በጣም ትልቅ እንግዲህ ነገሮችን ይዞላቸው ይመጣል ተብሎ ስለሚታሰብ ይልዲዝ አርሰናልን ሊመርጥ የሚችልበት እድሎች እንዳሉ አንዳንድ የጣሊያን የመረጃ ምንጮች ይናገራሉ። በአጠቃላይ ግን አርሰናል በሚቀጥሉት የዝውውር ቀናት አሁን ሴፕቴምበር 1 ላይ ነው የዝውውር መስኮቱ የሚጠናቀቀው። በሚቀሩት 12-11 አካባቢ ቀናት ላይ የኬናን ይልዲዝን የዝውውር ጉዳይ ለማስተካከል በጣም ትልቅ ጥረቶችን የሚያደርግበት ቀናቶች ይሆናሉ ተብሎ ይታሰባል። እንግዲህ ከአርሰናል ጋር የተያዙ የዝውውር ጉዳዮች በቀጣይ ቀናቶችም አዳዲስ ጉዳዮች ሲወጡ እኛም እየተከታተልን ወደ እናንተ ማድረሳችንን የምንቀጥል ነው የሚሆነው። የመጨረሻ ርዕሰ ጉዳያችን እናደርገውና የቼልሲን ጥቂት ጉዳዮች እንንገራቸውም። ቼልሲ በሚቀጥሉት የዝውውር ቀናቶች ላይ በተለይ ተጫዋቾችን በመሸጥ ላይ ትኩረት ሊያደርግ የሚችልበት እድሉ እንዳለ ይታመናል። በርከት ያሉ ተጫዋቾችን ለመሸጥ ዝግጁ እንደሆኑ እየተገለጸ ነው። በተለይ በቅርቡ ባደረጉት አንድ የወዳጅነት ጨዋታ ላይ አሰልጣኝ ቻቪ አሎንሶ በተለይ ሪያል ሶሴዳድ ጋር በነበረ ጨዋታ ላይ ማለት ነውና በርከት ያሉ ተጫዋቾችን ከስኳድ ውጭ ያደርገው ነበርና ወደ 22 አካባቢ ተጫዋቾችን ወይም ወደ 24 አካባቢ ተጫዋቾችን ብቻ ነበር በስኳዳቸው አካተው ያንን ጨዋታ ለማድረግ የወሰኑትና በዛ ጨዋታ ላይ ያልተመረጡት ወይም በስኳድ ውስጥ ያልተካተቱት ተጫዋቾች ጉዳትም የለባቸውም፣ ነገር ግን ከቡድኑ ጋር ልምምዶችን ሲያደርጉ የነበሩ ተጫዋቾች ናቸውና ከዛ በኋላ የወጡ ሪፖርቶች እንደሚያሳዩት ከሆነም በዛ ጨዋታ ላይ ያልተካተቱት ተጫዋቾች ወይም ደግሞ በሪያል ሶሴዳዶ ጨዋታ ላይ ያልተካተቱት የተጫዋቾች በዚህ የውድድር ዓመት በቼልሲ ቤት የመመልከት እድላችን በጣም ጠባብ የሆኑና ምናልባትም በቋሚ ግዢነት በውሰትም ክለቡን ለቀው ሊወጡ የሚችሉ አይነት ተጫዋቾች ተደርገው ይቆጠራሉ። በዚህ ዝርዝር ውስጥ በርከት ያሉ ስሞችን ተመልክተናል። ለምሳሌ ያክል ኒኮላ ጃክሰን በዛ ዝርዝር ውስጥ አልተካተተም ነበር ወይም ከሪያል ሶሴዳድ ጋር በተደረገው ጨዋታ ላይ የቡድን ስብስብ ውስጥ አልተካተተም ነበር። ስለዚህ እሱም በዚህ ክረምት ይለቃሉ ተብሎ ከሚጠበቁ ተጫዋቾች መካከል አንደኛው ነው። ሌላኛው የአጥቂ መስመር ተጫዋች የሆነው ሊያም ዴላፕም ተመሳሳይ አይነት እጣ ፈንታ የሚደርሱ አይነት ተጫዋች ተደርጎ ይቆጠራል። እንደውም በርከት ያሉ ክለቦች ተጫዋቹን ለማስፈረም ፍላጎት አላቸው። በእንግሊዝ እነ ኖቲንግሃም ፎረስት፣ እነ ኒውካስል ዩናይትድ፣ እነ ኤቨርተን ሊያም ዴላፕን ለማስፈረም ጥረቶችን እያደረጉ ነው። ከኢፕስዊች ታውን ጋር በጣም ጥሩ የሚባል ጊዜን ካሳለፈ በኋላም ነገር ግን ይህ ተጫዋች ወደ ቼልሲ በ30 ሚሊዮን ፓውንድ ከተዘዋወረ በኋላ ጥሩ የሚባሉ ጊዜያቶችን ማሳለፍ አልቻለም። ባለፈው የውድድር ዓመትም በፕሪሚየር ሊግ 1 ጎል ብቻ ማስቆጠሩን እናስታውሳለን እና ጥሩ የሚባል ጊዜን አይደለም የሚያሳለፈው። በዚህ ምክንያትም አሁን ቼልሲ በተለይ በአጥቂ መስመር ላይ ሆን ዣኦ ፔድሮ ቋሚ ተጫዋች ይሆናል ተብሎ የሚጠበቀው ተጫዋች ነው። ከዛ ውጭ ዳኒ ዌልቤክን አምጥተዋልና በዚህ ምክንያት ሊያም ዴላፕ በክለቡ የመቆየቱ ነገር በጣም አጠራጣሪ ከሚባሉ ተጫዋቾች አንደኛው ነው። ኒኮላ ጃክሰንም በተመሳሳይ እንግዲህ ከዴላፕ የተሻሉ ነገሮች እንዳሉት ዣቪ አሎንሶም ቢያምንም ነገር ግን እሱም ከሚለቁት ተጫዋቾች መካከል አንደኛ ነው። በተለይ አምና በባየር ሚኒክ ነበር በውሰት ያሳለፈው። ወደ ቼልሲ በክረምቱ ተመልሷል። ነገር ግን በቋሚነት የሚለቅበት ክረምት ይሆናል ተብሎ እንደሚጠበቅ ይፋ እየተደረገ ይገኛል። በዚህ ምክንያትም የዚህ ተጫዋች መልቀቅ ጉዳይ በጣም ሰፊ እንደሆነ እየተነገረ ነው የሚገኘው። እሱም በአስተን ቪላና በሌሎችም ትልልቅ የሚባሉ ክለቦችም ጭምር ተፈላጊ እንደሆነ እየተገለጸ ነው። በዚህ ዝርዝር ውስጥ ምናልባት የቼልሲ ደጋፊዎች መስማት የማይፈልጉት ነገር ግን እውነት የሆነ አንድ ጉዳይ አለ። የማካይሎ ሙድሪክ ስምም ምናልባት ከቼልሲ ከሚለቁ ተጫዋቾች መካከል አንደኛው ተደርጎ ይቆጠራል። ምናልባት የሊያም ዴላፕና የኒኮላ ጃክሰን መልቀቅ በቋሚነት ሊለቁ የሚችሉ ተጫዋቾች ተደርጎ ነው የሚቆጠረው። ነገር ግን ማካይሎ ሙድሪክ ምናልባት በውሰት ነው ክለቡን ይለቃል ተብሎ የሚጠበቀው። የብሉኮ አንደኛው አባል ክለብ የሆነው ስትራስቡርግ በፈረንሳይ የሚጫወተው ስትራስቡርግ ማለት ነው። ምናልባት ማካይሎ ሙድሪክ ቀጣይ የውድድር ዓመት የሚያሳልፍበት ክለብ ሊሆን እንደሚችል እየተገመተ ነው። ከእገዳው በኋላ ምናልባት ወደ ሜዳ ሲመለስ በጣም በርካታ የቼልሲ ደጋፊዎች በጣም ደስተኞች እንደነበሩ ሲገለጽ ነበር። ነገር ግን ያው ማች ፊትነሱን ለማግኘት የተወሰኑ ጊዜያቶችን ይፈልጋል። ምክንያቱም ላለፉት 2 ዓመታት በእግር ኳስ ሜዳ ላይ ያልተመለከትነው እርግጥ ነው በግሉ ልምምዶችን ሲያደርግ እንደነበር የተረጋገጠ ጉዳይ ቢሆንም ነገር ግን ማች ፊትነስ ማግኘት ግን እጅግ በጣም ከባድ ይሆንበታል ተብሎ ስለሚታሰብ ወደ ስትራስቡርግ ያመራል ተብሎ ነው የሚጠበቀው። በፕሪሚየር ሊግ በርከት ያሉ ክለቦች ተጫዋቹን በውሰት ለመውሰድ ፍላጎት እንደነበራቸው የሚያሳዩ ነገሮች ነበሩ። ተጫዋቹም ቢሆን በውሰት እዚህ ቆይቶ በሚቀጥለው የውድድር ዓመት ወደ ቼልሲ መምጣት ምርጫውን ያደርግ ነበር። ነገር ግን የብሉኮ ሌላኛው ክለብ የሆነው ስትራስቡርግን ግን የሚቀላቀልበት እድል ነው ሰፊ ይሆናል ተብለው
የሚጠበቀው። ሌላኛው በቼልሲ ምናልባት ትልቁ የቤት ስራ በቀጣዮቹ የዝውውር ቀናት ይሆናል ተብሎ የሚጠበቀው የኤንዞ ፈርናንዴዝ ጉዳይ ነው። የዚህ ተጫዋች ጉዳይ እስካሁን ምንም እልባት ያገኘ ጉዳይ አይደለም። እርግጥ ነው ቀነ ገደቦችን አስቀምጠው ተጫዋቹን ለመሸጥ በዚህ ቀን በዚህ ጊዜ ይህንን ተጫዋች ለማስፈረም የሚፈልግ ክለብ ጥያቄ ማቅረብ ይችላል። 120 ሚሊዮን ፓውንድ ነው ከዚህ ተጫዋች የምንፈልገው ብለው ቀነ ገደብ አስቀምጠው ነበር ቼልሲዎች። ነገር ግን ከዛ በኋላ ግን ያንን ጥያቄ ያቀረበ ቡድን እንደሌለ ተገልጿል። ሲቲ ነው በተለይ የዚህ ተጫዋች ፈላጊ እንደሆነ በተደጋጋሚ ሲገለጽ የነበረው። ነገር ግን ማንቸስተር ሲቲዎችም ቢሆኑ ቼልሲ ባስቀመጡት ቀነ ገደብ ላይ ቼልሲ የሚፈልገውን ገንዘብ ይዘው እንዳልቀረቡ የሚታወቅ ጉዳይ ነው። ነገር ግን ያ ቀነ ገደብ ቢያልፍም የዝውውር መስኮቱ እስካልተዘጋ ድረስ ማንቸስተር ሲቲ አሁንም እድሉ አለ፣ አሁንም ይህንን ተጫዋች የማስፈረም ሙከራዎቻችንን መቀጠል አለብን ብለው እንደሚያስቡ ነው የመረጃ ምንጮቹ እየተናገሩ የሚገኙትና ስለዚህ ለቼልሲ አሁንም የቤት ስራ ይሆናል ተብሎ የሚጠበቀው ይሄኛው ጉዳይ እንደሆነ ይፋ እየተደረገ ይገኛል። ተጫዋቹ እስካሁን የመልቀቅና ያለመልቀቁ ጉዳይ አለመረጋገጡ ለቼልሲ ሌላ የቤት ስራ ይሆናል ተብሎ ይታሰባል። የቤት ስራ የሚሆንበት አንደኛው ምክንያት ተጫዋቹን እንግዲህ መተካት ይኖርባቸዋል። ምናልባት ማንቸስተር ሲቲ ይህንን ተጫዋች ማስፈረም የሚችል ከሆነ ያንን ቦታ መተካት የግድ ይኖርባቸዋል ተብሎ ይጠበቃል። ስለዚህ የሚያስቧቸው ተጫዋቾች ያሉ አደም ዋርተንን ሲያስቡ እንደነበር የሚያሳዩ መረጃዎች ያሉ። ከዛ ውጪ ትልቁ በቼልሲ የሚፈለገው ተጫዋች ደግሞ የቦርንመዙ አሌክስ ስኮት እንደሆነ ምንም ጥያቄ የለውም እና ፈርናንዴስ በተለይ የዝውውር መስኮቶቹ በጣም በተቃረቡበት ጊዜ ላይ የሚለቅ ከሆነ እንግዲህ ሌሎች ተጫዋቾችን ለሱ ተተኪ አድርጎ ለማምጣትና ለመደራደር ጊዜ ላይ ኖራቸው እንደሚችል ይሰማቸዋል። በዚያ ምክንያት ነው ቀደም ብለውም ቀነ ገደብ እንዳስቀመጡ የሚያሳዩ ነገሮች ይፋ የተደረጉት። ነገር ግን ሲቲ አሁንም ኤንዞ ፈርናንዴዝን የማስፈረም እንቅስቃሴውን እንዳላቋረጠው በቀጣይ ጊዜያትም ጥሩ የሚባሉ ጥያቄዎችን ለማቅረብም ዝግጁ እንደሆነ ጭምር ቢናገርም ነገር ግን ቅርብ የሆኑ ለቼልሲ በጣም ቅርብ የሆኑ የመረጃ ምንጮችና ኬረንጊል እነ ማትላው እንደሚናገሩት ግን በቼልሲ በኩል አሁን ላይ ይህንን ተጫዋች የሚሸጥበት በር እንደተዘጋና ከዚህ በኋላ ተጫዋቹን የመሸጥ ምንም አይነት ፍላጎት እንደሌላቸው በተደጋጋሚ እያሳዩ እንደሚገኙ ነው የተገለጸው። ምናልባት ግን ኤንዞ ፈርናንዴዝ ቼልሲ ለቆ የሚወጣ ከሆነ ቼልሲ በተለይ የቦርንመዙን ተጫዋች አሌክስ ስኮትን ስለማስፈረም በጣም በትልቁ ጥረቶችን ያደርጋል ተብሎ ነው የሚጠበቀው። ባለፉት የዝውውር ጊዜያቶችም ተጫዋቹን ለማስፈረም 64 ሚሊዮን ፓውንድ ይፋዊ ጥያቄዎችን ለቦርንመዝ አቅርበው እንደነበር እናስታውሳለን። ምንም እንኳን ቦርንመዞች ይህንን ተጫዋች የመሸጥ ምንም አይነት እቅድ እንደሌላቸው በተደጋጋሚ ጊዜም እንዳሳወቁ ቢነገርም በተለይ ተጫዋቹን ለማስፈረም ማንኛውም ክለብ በዚህ ክረምት ጥያቄዎችን ይዞ ቢመጣ ጥያቄውን ተቀባይነት እንደማይኖረው ጭምር ቦርንመዞች ተናግረዋል። እንደውም የተጫዋቹን ኮንትራት ማራዘም ትልቁ ፍላጎታቸው እንደነበር ሲገለጽ ነበር። ነገር ግን የተጫዋቹን ኮንትራት ማራዘም አልቻሉም። እንደ ምክንያትነት የሚነሳው ተጫዋቹ ኮንትራቱን የማራዘም ምንም አይነት ፍላጎት እንደሌለው መናገሩ ነው። ስለዚህ 2 ዓመታት ኮንትራት ይቀሩታል። ቦርንመዞች አሁንም ቢሆን በሚቀጥለው የውድድር ዓመት ወይም በሚቀጥለው ክረምት የተጫዋቾች የዝውውር መስኮት ተጫዋቹን ስለመሸጥ ያስባሉ እንጂ በዚህ የክረምት የተጫዋቾች የዝውውር መስኮት የመልቀቅ ምንም አይነት እቅድ እንደሌላቸው ነው በተደጋጋሚ ጊዜ እየተናገሩ የሚገኙት። እንዳልኳችሁ ቼልሲ የመጀመሪያ ዙር ጥያቄ እስከ 64 ሚሊዮን ፓውንድ አካባቢ ይዞ ቀርበዋል። ቀጣይ ጥያቄዎችንም ምናልባት የ64 ሚሊዮን ፓውንዱን ፓኬጁን አሻሽለው ይዞ ሊመለስ የሚችሉበት እድል እንዳለ የሚያሳዩ መረጃዎች እንዳሉ ነው ይፋ እየተደረገ የሚገኘው። ስለዚህ በቀጣይ ጊዜ ላይ ከዚህ ተጫዋች ጋር በተያያዘ የተለያዩ መረጃዎች ይወጣሉ ተብሎ እንደሚጠበቅ ነው ዘገባው ይፋ ያደረገው። ነገር ግን ይህ ተጫዋች የማይሸጥ ነው ተብሎ በቦርንመዝ መነገሩን ተከትሎ እንግዲህ ቼልሲ ተተኪ ተጫዋች ሳያስፈርም ወይም ደግሞ የኤንዞ ፈርናንዴዝን ተተኪ ሳያስፈርም ተጫዋቹን መሸጥ ራስን አደጋ ላይ እንደመጣል ወይም ትልቅ ሪስክ እንደመውሰድ ተደርጎ እንደሚቆጠር የመረጃ ምንጮቹ ይናገራሉ። አደም ዋርተንም ሌላኛው ተፈላጊ ተጫዋች እንደሆነ የሚያሳዩ ነገሮች ያሉ። እንደውም ዛሬ ማንቸስተር ሲቲ ጥያቄ አቅርቦ እንደነበር የሚያሳዩ ምንጮችን ነው። በተለይ ታማኝ የሚባለው ዳቪድ ኦርነስቲን ይህንን መረጃ ሲያጋራ ተመልክተናል። ማንቸስተር ሲቲዎች ዛሬ አደም ዋርተንን ስለማስፈረም ጉዳይ ክሪስታል ፓላስን ጠይቀው እንደነበር የሚያሳዩ መረጃዎች ይፋ ተደርጓል። ነገር ግን ክሪስታል ፓላስ ተጫዋቹን የመልቀቅ ምንም አይነት ፍላጎት እንደሌለው ነው በይፋ ያሳየውና ቼልሲም የዚህ ተጫዋች ፈላጊ እንደነበር ይገለጻል። ስለዚህ ቼልሲ አሌክስ ስኮትንም እንዲሁ ደግሞ አደም ዋርተንንም የማስፈረም እድሉን ሳያገኝ ኤንዞ ፈርናንዴዝን መልቀቅ እጅግ በጣም ከባድ ይሆንባቸዋል ተብሎ ነው የሚታሰበው። ስለዚህ በዚህ ጉዳይ ላይ በቀጣይ ቀናት የምንሰማቸውን ጉዳዮች በስፋት ወደ እናንተ እናደርሳለን። ሌላኛው ሊቨርፑልን ነው የምናነሳው። ሊቨርፑል አሁንም በክረምት ተጫዋቾች የዝውውር መስኮት ምናልባት ቀዝቀዝ ያለ ጊዜን እያሳለፉ ከሚገኙ ክለቦች መካከል
አንደኛው እንደሆነ ምንም ጥያቄ የለውም። አሁንም በትልቁ እንቅስቃሴዎችን ማድረግ አልቻለም። እርግጥ ነው አሁንም ለማስፈረም በጣም ከጫፍ የደረሰባቸው ዝውውሮች እንዳሉ ይታመናል። ቪክተር ሙኞዝን አስፈርመዋል። ከዛ ውጪ የተከላካይ ስፍራ ላይ ደግሞ ጄረሚ ዣኮ 2025 ላይ ቢሆንም የፈረመው በዚህ ክረምት ነው ክለቡን የተቀላቀለው። ሌላኛው እንዲሁ ደግሞ ሮናልድ አሮሆን ከባርሴሎና ማስፈረማቸውን እናስታውሳለን። አሁን የሚጠበቀው በዚህ ቡድን ውስጥ የብራድሌ ባርኮላ ዝውውር ጉዳይ ነው። በጣም በትልቁ የሚጠበቀው ስም እሱ ነው። ከዛ ውጪ ግን ኢብራሂማ ኤምባዬ ሌላኛው በሊቨርፑል በኩል እንሰማዋለን ተብሎ የሚታሰበው ነው። ትናንትና ከርቲስ ጆንስን መልቀቃቸውን አረጋግጠዋል፣ ወይም ወደ ጣሊያኑ ክለብ ኢንተር ሚላን መሸኘታቸው የተረጋገጠ ጉዳይ ሆኗል። በዚህ መሰረትም ሌላ የአማካይ ስፍራ ተጫዋች ያስፈርማሉ ወይ የሚሉ ጥያቄዎች በትልቁ ይነሱ ነበር። ነገር ግን የማስፈረም እድላቸው ጠባብ እንደሆነ የሚያሳዩ መረጃዎች ናቸው እየተመለከትን የምንገኘው። ሊቨርፑል ምንም እንኳን ከርቲስ ጆንሰን ክለቡን ለቆ ቢወጣም በዛ ቦታ ላይ ግን ሌላ ተጫዋች የማስፈረም እቅድ የላቸውም ተብሏል። ባይሆን አሁን የብራድሊ ባርኮላን ዋጋ ጉዳይ በትልቁ ከፓሪስ ሰን ዠርሜን ጋር ድርድር የሚያደርጉበት ጊዜ እንደሆነ ነው ፋብሪስ ሃውኪንስ የተባለው በፈረንሳይ በጣም ታማኝ ከሚባሉ የመረጃ ምንጮች መካከል አንደኛው የሆነው እየገለጸ የሚገኘው። ከዛ በመቀጠል ደግሞ ኢብራሂማ ኢምባይንም ለማስፈረም ጥረቶችን ያደርጋሉ ተብሏል። ሌላኛው ኮዲ ጋክፖም የዚህ የሊቨርፑል ምናልባት ቀጣይ ውሳኔዎች ሊወሰንበት የሚችለው ተጫዋች ተደርጎ ይቆጠራል። ምክንያቱም እሱም ከክለቡ ጋር ስለመለየት በጣም በትልቁ ስሙ እየተነሳ የሚገኝ ተጫዋች እንደሆነ ስለሚታወቅና የዚህ ተጫዋችም ጉዳይ ምናልባት ከቶትንሃም ጋር እንግዲህ ዝውውሩን የሚያጠናቅቅ ከሆነ በቀጣዮቹ ጊዜያቶች ላይ ሊቨርፑሎች ከዝውውር ጉዳይ ጋር በተያዘ በትልቁ ሌሎች ስሞችንም ልንሰማ የምንችልበት እንዳለ ነው ይፋ የተደረገው። ውድን የተከበራቸው ቤተሰቦቻችን የዝውውር ጉዳዮችን በስፋት ያነሳንበት የዛሬው የዕለተ ሐሙስ የነሐሴ 14 ቀን 2018 ፕሮግራማችን ይህንን ይመስል ነበር። ቆይታችሁን ከኛ ጋር ስላደረጋችሁ እኛንም ስታደምጡን ስለነበራችሁ እጅግ ከልብ አድርገን ነው የምናመሰግነው። ፉአድ ባህሩ ከተለያዩ የስቱዲዮ ባለሙያዎች ጋር በመሆን የዛሬውን ፕሮግራም ወደ እናንተ ስናደርስ ቆይታን አድርገናል። እናንተም ሀሳብ አስተያየቶቻችሁ ለእኛ ስታጋሩን ስለነበራችሁ እጅግ ከልብ አድርገን ነው የምናመሰግነው። አሁንም ያላችሁን ሀሳብ አስተያየት ኮሜንት ቦክስ ላይ ልታጋሩን ስላላችሁ ቪዲዮአችንን ላይክ፣ ቻናላችንንም ሰብስክራይብ እያደረጋችሁ ቆይታን ከኛ ጋር ያደረጋችሁ በሙሉ ላቅ ያለ ምስጋናችንን ለእናንተ ማቅረብ እንወዳለን። በቀጣይ ፕሮግራሞቻችን ሌሎች ርዕሰ ጉዳዮችን፣ ሌሎች ስፖርታዊ መረጃዎችን አካተን በድጋሚ ተመልሰን እንገናኛለን። ለዛሬ ግን የነበረን ፕሮግራም ይህንን ይመስል ነበር። ቆይታችሁን ከኛ ጋር ስላደረጋችሁ ከልብ አድርጌ አመሰገንኩኝ። መልካም ጊዜ፣ መልካም ምሽት እንዲሆንላችሁም ነው በአክብሮት የምመኘው።